የበርካታ ዓለም ሀገራትን ቀልብ የሳበው የመካከለኛው ምስራቅና የምስራቅ አፍሪካ ቀጠና ጉዳይ አሁንም እልባት ያገኘ አይመስልም። ይሁንና ግን ኢትዮጵያ በዚህ ውጥንቅጥ በበዛበት ቀጠና ውስጥ አሁን የበላይነቷን ለማስጠበቅ የሚያደርግ ጠንካራ የሆነ ወታደራዊ አቅምና ኢኮኖሚ እየገነባች መሆኗን የሚያሳዩ መረጃዎች እየወጡ ነው። በተለይም ከሰሞኑ በኢትዮጵያ የበላይነት የተወሰደባትና ቀጠናውን ለመቆጣጠር አቅዳ ከዚህ ቀደም ለዓመታት ስትሰራ የነበረችው ግብፅ አሁን አዲስ ካርድ ለመምዘዝ እየዳዳት ነው። ግብፅ ከሰሞኑ የጦር መርከቦቿንና እንደዚሁም በዚህ ቀጠና ላይ በተለይም በቀይ ባህርና በህንድ ውቅያኖስ ሰሜናዊ ዳርቻ የሚንቀሳቀሱ ቃኝ መርከቦችን ወደ ጅቡቲና ወደ ሶማሊያ የባህር ዳርቻዎች ልታስጠጋ መሆኗን ከወደ ግብፅ የወጡ መረጃዎች አመላክተዋል። እንደዚሁም አየር ኃይሉ 9ኛ ዓመቱን ሲያከብር አሁንም በተጠንቀቅ ላይ መሆኑን አስታውቋል። የኢትዮጵያ አየር ኃይል በኢትዮጵያ ላይ የሚቃጣውን ማንኛውንም ጥቃት ለመመከትና የኢትዮጵያን አየር ክልል ለማስጠበቅ ዝግጁ መሆኑን አየሩ የኛ ነው በሚለው መፈክሩ አሁንም ማረጋገጡ ተሰምቷል። እንደዚሁም ትርኢትም ተካሂዷል። ይህንንም ጉዳይ በሚመለከት የምትሰሙት መረጃ አለን። የአልሲሲ መልህቅ ጅቡቲን ወጥመድ ውስጥ ከቷታል። በአንጻሩ ኢትዮጵያ ጉዳዩን በአንክሮ እየተመለከተችው እንደሆነ የሚያሳዩ መረጃዎችም ወጥተዋል። ፕሬዝዳንት ኢሳያስ አፈወርቂ ለአልቡርሃን የመጨረሻ ያሉትን መጫወቻ ካርድ መዘውላቸዋል ተብሏል። ይህም በምስራቅ ሱዳንና በደቡብ ምስራቅ ያሉ ታጣቂዎችን በማሰልጠን ከዚህ ቀደም ሲያደርጉላቸው የነበረውን ትብብር አሁን ላይ በእጃቸው ያለውን ጦር ለአልቡርሃን በመስጠት ሄሚቲ ላይ እንዲዘምቱ ለማድረግ የመጨረሻ ያሉትን ዝግጅት ለማድረግ ስለመስማማታቸውም የሚያሳዩ መረጃዎች ወጥተዋል። ኢትዮጵያ በዲፕሎማሲው ረገድ የባህር በሩን ልታገኝ የምትችልበት አጋጣሚ ሳይሆን ተጨባጭ ውጤት ስለመመዝገቡም አዲስ መረጃ ወጥቷል። ውድ አድማጭ ተመልካቾቻችን እንደምን ቆይታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን ነው። በዛሬው የገበያ ሚዲያ ልዩ የመረጃ ፕሮግራማችን እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ የተባሉ ቀጠናዊ፣ ዓለም አቀፋዊና አህጉራዊ መረጃዎችን እናቀርብላችኋለን። አብራችሁን እንድትቆዩ በመጋበዝ በቆይታችሁ እንደምታተርፉ እያመንን ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ እንድታደርጉ እንደዚሁም ከኛ ጋር በመወዳጀት አብራችሁን የቀጠላችሁ ደግሞ ፕሮግራሙን ላይክ እና ሼር እያደረጋችሁ ለራሳችሁም ለሌሎችም እንድታጋሩ በመጋበዝ በቀጥታ ወደ ዕለቱ የመረጃ ፕሮግራማችን ተሻገርን። በብዙ መልኩ ትስስር የነበራትና በተለይም ሙሉ ኢኮኖሚዋ በኢትዮጵያ ላይ የተመሰረተችው ጅቡቲ ከግብፅ ጋር ከሰሞኑ ያልሆነ ጥምረትን በመፍጠሯ ምክንያት ጭንቅ ውስጥ ገብታለች። ይህም ጅቡቲን ዋጋ ሊያስከፍላት እንደሚችል እየተነገረ ነው። ከሰሞኑ ኢትዮጵያ አማራጭ የባህር በር ስትፈልግ መቆየቷን ተከትሎ የኢትዮጵያ ባህር በር ማግኘት እኔ ከወደብ የማገኘውን ኪራይ ያሳጣኛል በሚል የፕሬዝዳንት ኢስማኤል ኡመር ጊሌ መንግስት ከኢትዮጵያ ጠላት ከሆኑት ከግብፅና ከአቻዎቿ ጋር በመጣመር ኢትዮጵያን የባህር በር እንዳታገኝ አንድ ላይ ለመስራት የሞከረበት አካሄድ አሁን ላይ ያዋጣው አይመስልም። በተለይም ግብፅ ከሰሞኑ በኢትዮጵያ የተወሰደባትን የዲፕሎማሲ የበላይነት ለማስመለስ በሚል የተለያዩ እንቅስቃሴዎችን ለማድረግ ማቀዷም ተሰምቷል። ይህ ደግሞ በቀጥታ አንዱ ጉዳይና ዋና አጀንዳ የተባለው ከጅቡቲ ጋር የፈጠረችው ጥምረት እንደሆነም ተሰምቷል። ይሁንና ግን ጅቡቲ ውስጥ እየተፈጠረ ባለው ቀውስ ምክንያት የኢስማኤል ኡመር ጊሌ መንግስት እንደታሰበው የመቀጠሉ ጉዳይ አሳሳቢ ደረጃ ላይ ስለመድረሱ ተሰምቷል። ይህ ጉዳይ በተለይም 100% በሚባል ደረጃ የሀገሪቱ ኢኮኖሚ በኢትዮጵያ ጫንቃ ላይ ወድቆ ያለ ከግብፅ ጋር የመጣመሩ ጉዳይ በርካቶችን ያስገረመና አሁን ድረስ መነጋገሪያ የሆነ ጉዳይ ቢሆንም ይሁንና ግን የኢስማኤል ኡመር ጊሌ መንግስት ወትሮንም አጀንዳው ከአረቦቹ ጋር የተጣመረ ነውና በተለይም ግብፅ በዚህ ቀጠና ላይ የምታራምደውን አጀንዳ እደግፋለሁ በሚል ከግብፅ ጋር በተለያዩ ዘርፎች ላይ በጥምረት ለመስራት የፈጠረው ጥምረት አሁን ዋጋ ሊያስከፍለው እየተቃረበ ስለመምጣቱ ተሰምቷል። በአንጻሩ ኢትዮጵያ የባህር በሩን ለማግኘት የሚያስችል የተለያዩ እንቅስቃሴዎችን እያደረገች መሆኗን የሚያሳዩ መረጃዎች በቅርቡ ኢትዮጵያ የባህር
የባህር በሩን የምትቆጣጠርበት በእጇም የምታስገባበት ዕድል በስፋት እየመጣ ስለመሆኑ ተመላክቷል። ጅቡቲና ግብፅ ፈጠሩት የተባለው ይህ ጥምረት ኢትዮጵያ በቀይ ባህር ቀጠና ላይ ኃያል ሆና ለመውጣት እያደረገች ያለው ግስጋሴ ያሰጋቸውም ይመስላል። ከሰሞኑ የወጡ መረጃዎች እንዳመላከቱትም የግብፅ መንግስት በምስራቅ አፍሪካ ቀጠናና በቀይ ባህር ቀጠና እንደዚሁም በሰሜናዊ ህንድ ውቅያኖስ ዳርቻ አካባቢ እየተደረጉ ያሉ የተለያዩ እንቅስቃሴዎች ስጋት ውስጥ ጥለውኛል በሚል የጦር መርከቦቹንና የተለያዩ ቃኝ የሚባሉ በቀይ ባህር ቀጠናና በዚሁ የህንድ ውቅያኖስ የባህር ዳርቻዎች ላይ የሚደረጉ እንቅስቃሴዎችን ይቃኛሉ የተባሉ ትንንሽ መርከቦቿን ወደ ጅቡቲና ወደ ሶማሊያ የባህር ዳርቻ አካባቢዎች ለማስጠጋት ውሳኔ ላይ መድረሷ ተሰምቷል። ይህም የአልሲሲ መንግስት በቀጠናው ላይ የተወሰደበትን የበላይነት በኃይል አሊያም ደግሞ በተለያዩ አሻጥሮች ለማስመለስ ሲያደርግ የነበረው ጥረት አዋጪ እንዳልሆነ ያሳየ ነው ተብሏል። በተለይም ኢትዮጵያ ከሰሞኑ ከፈረንሳይ መንግስት ጦር ጋር የተጣመረችበት ጥምረት በቀጠናው አዲስና ያልተጠበቀ የኃይል አሰላለፍ ስርዓትን የፈጠረ ነው የተባለ ሲሆን ከዚህ ቀደም ኢትዮጵያ ከተባበሩት አረብ ኤምሬትስና ከእስራኤል ጋር በመጣመር በተለይም ከባበል መንደብ ትንሽ ርቀት ላይ የሚገኘውን የሃኒሽ ደሴቶችን የመቆጣጠራቸው ጉዳይና እንደዚሁም የተባበሩት አረብ ኤምሬትስ በህንድ ውቅያኖስ ሰሜናዊ ዳርቻና በተለይም ወደ ቀይ ባህር መግቢያ አካባቢ የሚገኘውንና በቀጠናው ወሳኝና ስትራቴጂክ የተባለውን የሶኮትራ ደሴትን ሙሉ በሙሉ በመቆጣጠር የተለያዩ የአየር መቃወሚያዎችንና እንደዚሁም የአየር ስርዓት መሳሪያዎችን በመጥመድ የተለያዩ ረጅም ርቀት ተምዘግዛጊ ሚሳኤሎችንና ከባባድ መሳሪያዎችን በዛ አስፍራ በዝግጅት ላይ የመሆኗ ጉዳይ ግብፅ ለምታስበውና ልታሳካ ላቀደችው ቀጠናዊና አህጉራዊ ዕቅድ ትልቅ እንቅፋት እንደፈጠረባትም እየተነገረ ነው። በዚህ ስጋት ውስጥ የወደቀችው ግብፅ ከሳውዲ አረቢያና ከፓኪስታን ጋር ጥምረትን በመፍጠር እንደዚሁም የባላንጣዋ የሞሮኮ ጎረቤት የሆነችውን ሞሪታንያንም ወደ ቀይ ባህር ቀጠና ስባ በማምጣት በጅዳ ወደብ አካባቢ የባህር ላይ የጦር ልምምድ ብታደርግም አንድም የፈራና ቁብ የሰጣት አገር የለም። በተለይም እስራኤልና የተባበሩት አረብ ኤምሬትስ እንደዚሁም ኢትዮጵያ የተጣመሩበት ጥምረት ግብፅ ልትፈጥር የፈለገችውን አጀንዳ ከማራመድና የአጀንዳዋም አራጋቢ ከመሆን ይልቅ ለግብፅ አዲስ አጀንዳን በመስጠት የግብፅ መንግስትን ወጥመድ ውስጥ ለማስገባት እየሄደበት ያለው እንቅስቃሴና ርቀት ግብፅን ክፉኛ ስጋት ላይ ጥሏታል። ግብፅ በቀይ ባህር ቀጠና ላይ ከዚህ ቀደም በውጭ ጉዳይ ሚኒስትሯ አማካኝነት የቀይ ባህር ጉዳይ የኔና የሳውዲ አረቢያ ብቻ ነው፣ የቀይ ባህር ቀጠናን ደህንነትና ሰላም ማስጠበቅ እኛንን የሚገባን ስትል እንደደነፋችው ሳይሆን ቀርቶ አሁን ላይ የቀይ ባህር ቀጠና በተለይም የቀይ ባህር መግቢያና የቀይ ባህር ደቡባዊ ግዛት በስፋትና በብዛት በተባበሩት አረብ ኤምሬትስ በእስራኤልና እንደዚሁም የፈረንሳይና የአሜሪካ ጦር በሚያደርጉት እንቅስቃሴ የተዋጠ የመሆኑ ጉዳይ ኤርትራም እንድትገለል አልቡርሃን በውስጥ ጉዳይ ቢዚ በሆኑበት በዚህ ሰዓት ግብፅ ደግሞ ቀጠናውን ትታ ወደ ታችኛው ማለትም ወደ ህንድ ውቅያኖስ ደቡባዊ ዳርቻ እንድታማትር እንዳስገደዳትም ተገልጿል። በዚህ በደቡባዊ የቀይ ባህር ዳርቻ አካባቢ አሁን ላይ በተጠንቀቅ ላይ ቆሞ የሚገኘው የተባበሩት አረብ ኤምሬትስና የእስራኤል ጦር አሁን ላይ በቀጠናው የሚደረጉ ማናቸውንም የሽብር እንቅስቃሴዎችና በተለይም ኢትዮጵያ ወደ ቀይ ባህር በሩ የምታደርገውን ጉዞ ለማወክ በኤርትራም ሆነ በቀጠናው ባሉ ሌሎች አሸባሪ ቡድኖችና የጅቡቲ መንግስት በድብቅ እያደራጀ አንዳንድ ጊዜ ለተልዕኮ ማሳካት የሚያሰማራቸው ኃይሎችም ምንም አይነት እንቅስቃሴ እንዳያደርጉ የሚያደርግ ቀጠናዊ የኃይል ማደራጀትና ደህንነትና ሰላሙን የማስጠበቅ እንቅስቃሴ ውስጥ የመግባታቸው ጉዳይ ለግብፅ መንግስት ትልቅ እረፍት የነሳ ነው ተብሏል። በዚህም የተደናገጠችው ግብፅ ጅቡቲን በመያዝ እንደዚሁም ከየመን ጋር ደግሞ በመጣመር በተለይም የየመንን ሁቲዎችን በእጇ በማስገባት ቀጠናውን ለመዘወር አቅዳ እየሰራች ቢሆንም የየመኑ ሁቲ ግን ፍቃደኛ የሆነ አይመስልም። ይልቁንም ከሰሞኑ ኢትዮጵያ ከኳታር ጋር የፈጠረችው ጥምረትና ኳታር በተለይም ከኢራን ጋር ያላት ግንኙነት ጥብቅ ከመሆኑ ጋር ተያይዞ ኢራን በግብፅ አማካኝነት ለሻዕቢያ መንግስትና ለሱዳኑ አልቡርሃን የምታቀርበውን መሳሪያ በሌላ መልኩ ለመተካት እየተደረገ ያለው ጥረት የዚህን ቀጠና ጡዘት የበለጠ የሚያፋፍምና እነ ግብፅ አየር ላይ እንዲቀሩ ሊያደርግ የሚችል ነው ተብሏል። በተለይም ግብፅ ብዙ ሺህ ኪሎ ሜትሮችን ርቃ በመምጣት በባበል መንደብና በቀይ ባህር
ደቡባዊ አቅጣጫ እንደዚሁም የህንድ ውቅያኖስ ሰሜናዊ አካባቢ ለመስፈር እያደረገች ያለው ጥረት በተባበሩት አረብ ኤሚሬትስና በእስራኤል የበላይነት ቦታው መያያዙ ግብፅን መድረሻ አሳጥቷታል ተብሏል። በዚህ የተደናገጠችው ግብፅ አሁንም ከጅቡቲ መንግስት ጋር በተለያዩ ዘርፎች በመጣመር ዋና ትኩረቴ ኢትዮጵያ ነች በማለት ከኢትዮጵያ ጋር ትንቅንቅ ውስጥ ለመግባት የምታደርገው ጥረት አሁን አዋጭ ሆኖ አልተገኘም። በተለይም ኢስማኤል ኡመር ጊሌ በሀገር ውስጥ በተነሳባቸው የፖለቲካ ቀውስ ምክንያት አሁን ላይ የመፈንቅለ መንግስት እንቅስቃሴም እየተደረገብኝ ነው በሚል ከፍተኛ ስጋት ውስጥ የመውደቃቸው ጉዳይ እንደቀደመው ጊዜ ኤርትራ፣ ጅቡቲ፣ ሶማሊያ፣ ሱዳንና እንደዚሁም ግብፅ ተጣምረው ቀጠናውን በብቸኝነት ሲዘውሩ የነበሩበት ዘመን የማብቃቱን ድል ብስራት ያበሰረ ነው ተብሏል። ይህም ኢትዮጵያ በቀጠናው አሁን ላይ ይህንን የቀይ ባህር ጉዳይ በስኬት ለማጠናቀቅና የባህር በሩን ቁልፍ በእጇ ለማስገባት የቀራትን የመጨረሻውን ጉዞ ቀላል ባያደርገውም ይሁንና ግን በርካታ ሥራዎችን የቀነሰላት ይሆናልም ተብሏል። ይህም በተለይም ግብፅ በጅቡቲ የምትገባበት አካሄድ አሁን ላይ ሲቃኝ ጅቡቲንም ሆነ ግብፅን የማያዋጣ መሆኑ ኢስማኤል ኡመር ጊሌ ሳይፈልጉ ከግብፅ ተለይተው ወደ ኢትዮጵያ እንዲመጡ የሚያደርጋቸውን ክስተት የመከሰቱ ጉዳይ በእርግጥም ኢትዮጵያ በአንድ ድንጋይ ሁለት ወፍ የሚባለውን ብሂል የምታረጋግጥበት የድል ብስራት የሚሰማበት ጊዜ በቅርብ ሊሆን እንደሚችል ያመላከተ ነው። ከሰሞኑ የወጡ የትንተና መረጃዎች እንዳመላከቱትም የጅቡቲ መንግስት አብዛኛውን ኢኮኖሚው በኢትዮጵያ ላይ የተመሰረተ መሆኑና አሁን ላይ ግብፅ ኢትዮጵያን ለመተካት በሚል የገባችበት አገባብ ትክክል አለመሆኑ የጅቡቲ መንግስት ፊቱን ወደ ኢትዮጵያ እንዲመልስ ስለመገደዱ ያመላከተ ነው ተብሏል። ይህ ደግሞ በዋናነት ጅቡቲ ማንኛውንም ሸቀጣሸቀጦችና ለሀገር ውስጥ ፍጆታዎች የምታውላቸውን ቁሶች ከኢትዮጵያ የምታስገባ መሆኗና በአብዛኛው ኢኮኖሚዋ የኢትዮጵያ 90 በመቶ የሚሆነው የውጭ ገቢ ንግድ ከሚደረግበት የወደብ አገልግሎት ከሚገኝ ኪራይ የምታገኝ መሆኗ ደግሞ ለኢኮኖሚዋ ወሳኝ አገር ግብፅ ሳትሆን ኢትዮጵያ እንድትሆን አድርጓል። ይህ ደግሞ ግብፅን በቀጠናው እንዳሰበችው መንቀሳቀስ እንዳትችልና በተለይም ጅቡቲ አማራጯ ኢትዮጵያ እንጂ ግብፅ እንዳልሆነች ያረጋገጠ ነው ተብሏል። ይህንንም በሚመለከት የሶማሊያና የግብፅ እንደዚሁም የጅቡቲ ባለስልጣናት ሰሞኑን በድብቅ አደረጉት በተባለ ውይይት ምንም አይነት መግባባት ላይ ሳይደርሱ መለያየታቸውና በተለይም የኢስማኤል ኡመር ጊሌ መንግስት ባለስልጣናት ከኢትዮጵያ ጋር ያለውን ጥምረት ማጠናከር ከፈረንሳይ ጋርም አሁን ኢትዮጵያ የፈጠረችውን ጥምረት ከግምት ውስጥ በማስገባት ሰላማዊ የሆነ መንገድን እንደ መከተል ይቆጠራል በሚል ኢትዮጵያና ፈረንሳይ የገቡበትን አሁናዊ ጥምረትን እንደ ዋቢነት በማንሳት ከኢትዮጵያ ጋር መጣመሩ ከግብፅ ይልቅ የተሻለ ሊሆን እንደሚችል ምክረ ሐሳብ ማቅረባቸው ተሰምቷል። ምንም እንኳን ፕሬዝዳንት ኢስማኤል ኡመር ጊሌ የኢትዮጵያ አዲስ የባህር በርና አማራጭ ወደብ የማግኘት ጉዳይ የጅቡቲን ኢኮኖሚ ይጎዳል የሚል እምነታቸው እስካሁን ባይቀየርም ይሁንና ግን አሁንም ድረስ ለጅቡቲ ኢትዮጵያ አማራጭ መሆኗና ወሳኝ ባለውለታ ብሎም አጋር የመሆኗ ጉዳይ አያጠራጥርም መባሉ ግብፅን ተስፋ ያስቆረጣት ጉዳይ ነው ተብሏል። ግብፅ ከሰሞኑ የተለያዩ የወደብ ማልማት ሥራዎችንና የሶላር ኢነርጂ ላይ በመሰማራት የጅቡቲን መንግሥት በእጇ ለማስገባት የሄደችበት ርቀት በቀጠናው ላይ ኢትዮጵያን መውጫ መግቢያ ለማሳጣት አልማ እየተንቀሳቀሰች መሆኗን ያገናዘበ ነው የተባለ ቢሆንም አሁን ግን ነገሮች ግብፅ ባሰበችው መልኩ እየሄዱ አይመስልም። በተለይም በደቡባዊ የቀይ ባህር ቀጠናና በህንድ ውቅያኖስ ሰሜናዊ ዳርቻ እንደዚሁም የቀይ ባህር መግቢያ በሆነው በባበል መንደብ አካባቢ አሁን ላይ የተፈጠረው ውጥረትና የተባበሩት አረብ ኤሚሬትስ፣ እስራኤልና የአሜሪካና የፈረንሳይ ባህር ኃይል በዚህ አካባቢ ሰላምና ደህንነቱ ተናግቷል። የዚህን ቀጠና የሰላምና ደህንነት ሁኔታ ለማስጠበቅም ከኢትዮጵያ ጋር በጥምረት መስራት በእጅጉ አስፈላጊ ነው ሲሉ ባለፉት 3 እና 2 ቀናት የሰጡት መግለጫና አሁን ላይ የፈረንሳይና የኢትዮጵያ ባህር ኃይል በቀይ ባህር ቀጠና ላይ እንቅስቃሴን ለማድረግ ዝግጅት ላይ የመሆኑ ጉዳይ የግብፅ መንግስትን በእጅጉ አስደንግጧል ተብሏል። ይህ ደግሞ ግብፅ ወደ ጅቡቲና ወደ ሶማሊያ የህንድ ውቅያኖስ ባህር ዳርቻ አካባቢ እንድትጠጋ ውሳኔ እንድትወስን እንዳስገደዳት የተገለጸ ሲሆን ይህ ውሳኔ ተግባራዊ የሚሆን ከሆነ ደግሞ የጅቡቲ መንግስት በእጅጉ አጣብቂኝ ውስጥ እንደሚወድቅ ይጠበቃል። ይህ ደግሞ በዋናነት አፍንጫዋ ስር ግብፅ መታ ስትሰፍር ዝም ማትለው ኢትዮጵያ በምትወስደው እርምጃ ሊሆን እንደሚችል የተነገረ ሲሆን ኢትዮጵያ በቀጣይ የምትወስደው እርምጃ
የጅቡቲ መንግስትን አጣብቂኝ ውስጥ የሚጥል ከመሆኑም በላይ በጅቡቲ አዲስ ለውጥ እንዲመጣ የግድ ሊል እንደሚችል ተንታኞች ያስረዳሉ። ይህ ሁኔታ ደግሞ የግብፅ መንግስት አሁን ወደ ጅቡቲና ወደ ሶማሊያ የባህር ዳርቻዎች አካባቢ ለመቅረብ የወሰነውን ውሳኔ እንደተጠበቀውና እንደሚፈለገው ተግባራዊ እንዳይሆን እንደሚያደርገው የተነገረ ሲሆን ኢስማኤል ኡመር ጊሌም አሁን ላይ ከኢትዮጵያ ጋር ዳግም ለመጣመርና ፊታቸውን ወደ ኢትዮጵያ ለመመለስ እያሰቡበት እንደሆነም መረጃው ጠቁሟል። በሌላ በኩል ከትላንት በስቲያ ሱዳን ገብተው ሱዳኑ ግማሽ መንግስት መሪ ከሱዳን ብሔራዊ ጦር አዛዥ ከጀነራል አብዱል ፈታህ አልቡርሃን ጋር የተጣመሩትና አሁን ድረስ የዘለቀ ወዳጅነት እንዳላቸው የሚነገርላቸው ፕሬዝዳንት ኢሳያስ አፈወርቂ ከሰሞኑ በሱዳን ፖርት ሱዳን ባደረጉት ጉብኝት የአልቡርሃን መንግስት እየተሸነፈ ስላለ የመጨረሻ የተባለውን ካርድ ለመምዘዝ በጫፍ ላይ መሆናቸው ተነግሯል። ይህም በሰሜንና በደቡብ አካባቢ ጥቃትን ለመፈጸምና የሄሚቲ ጦር ላይ የተለየ እርምጃን ለመውሰድ በማሰብ ሁለቱ መሪዎች መስማማታቸውን የሚያሳዩ መረጃዎች እንዳመላከቱትም ከሰሞኑ የሻዕቢያ መንግስት ከዚህ ቀደም በሳዋ ሲያሰለጥናቸው የነበሩና አሁን ላይ ለአልቡርሃን መንግስት ጦር ድጋፍ ይሰጣሉ የተባሉ የምስራቃዊ ሱዳንና የደቡብ ምስራቅ አካባቢ የሚገኙ የታጣቂ ኃይሎችን ቡድን ወደ ሱዳን ለመላክ አሁን መስማማቱ ተገልጿል። ይህም በሁለቱ ሀገራት መካከል ያለውን ግንኙነት ወዴት ይወስዷል የሚል ጥያቄን የፈጠረ ሲሆን በተለይም አልቡርሃን ግማሹን የሱዳንን መንግስት ይመራሉ በሚል ከዚህ ቀደም የተለያዩ ድጋፍን ሲያደርጉላቸው የነበሩ አገራት አሁን የጀነራል ሙሐመድ ሐምዳን ዳጋሎ ወይም የፈጥኖ ደራሹ ኃይል እየወሰደ ባለው ጠንካራና ተደጋጋሚ የሆነ ጥቃት የሱዳን ብሔራዊ ጦር የተለያዩ ግዛቶችን እየተነጠቀ መምጣቱ የአልቡርሃንን ጉዳይ አጣብቂኝ ውስጥ እንዲገባ አድርጎታል። እነኚህም አልቡርሃንን ሲረዱ የነበሩና አሁንም ይረዳሉ ተብለው ሲጠበቁ የነበሩ አገራት ለአልቡርሃን የሚሰጡትን እርዳታ ለጊዜው ነገሩ እስኪለይ ዝምታን መምረጣቸውና እርዳታውንም ከማቅረብ የመቆጠባቸው ጉዳይ በእርግጥም በሱዳን የሚፈጠረው ነገር አይታወቅም የሚል ድምዳሜ በሁለቱ መሪዎች ስብሰባ ላይ እንደተወሰደ ተሰምቷል። ኢሳያስ አፈወርቂ አሁን ላይ የመጨረሻ የተባለውን ካርድ ለመምዘዝም በጫፍ ላይ እንደሆኑ ያሳየው መረጃ እንዳመላከተውም አሁን ላይ በአልቡርሃን መንግስትና በጀነራል ሐምዳን ዳጋሎ ጦር መካከል ያለው የኃይል ልዩነት መፈጠር ለኢሳያስ አፈወርቂ መንግስት ከፍተኛ የሆነ ጉዳትና ስጋትን የፈጠረ ከመሆኑ ጋር ተያይዞ ኢሳያስ አፈወርቂ ጦራቸውንም ጭምር በድጋሚ ወደ ሱዳን በማዝመት የሄሚቲ ጦር ላይ ጥቃትን ለመፈጸም እንደሚችሉ መረጃው ጠቁሟል። ይህ ደግሞ የአልቡርሃን መንግስት የበለጠ ጦሩን እንዲያጠናክር ይረዳዋል በሚል ታሳቢ ተደርጎ እንደሆነ የተነገረ ቢሆንም የሄሚቲ ጦር ግን አሁንም ድረስ በሻዕቢያ መንግስትና በግብፅ ላይ በተለይም የአልቡርሃንን መንግስት በቀጠናው እየደገፉ የሚገኙ አገራትን የበለጠ እንዲቃቃሩ የሚያደርግ እርምጃን በመውሰድና የተለያዩ አዳዲስ የሆኑ የጦር መሳሪያዎችን ተግባራዊ የሚያደርግበትን አዲስ አውደ ውጊያን በመፍጠር የአልቡርሃንን ጦር በማዳከም ሱዳን ሙሉ በሙሉ ወደ ሲቪል አስተዳደር እንድትሄድ የሚያደርገውን የሞሳድና የሲአይኤን አጀንዳ ተግባራዊ ለማድረግ ዝግጅት የማድረጉ ጉዳይ በእርግጥም ኢሳያስ አፈወርቂ የሰጉት እንደመጣባቸው የሚያሳይ ነው ተብሏል። በሱዳን ያለው የሁለቱ የጦር ጀነራሎች የእርስ በርስ ጦርነት በጀነራል ሙሐመድ ሐምዳን ዳጋሎ የበላይነት የሚጠናቀቅ ከሆነ በእርግጥም ኢትዮጵያ በቀጠናው አሸናፊ የመሆኗ ጉዳይ የሚረጋገጥ ይሆናል የሚሉ ተንታኞች እንደሚያስረዱት አሁን ላይ የኢትዮጵያ፣ የኬንያ፣ የቻድ እንደዚሁም የደቡብ ሱዳንና የኡጋንዳ መንግስታት ከፈጥኖ ደራሽ ኃይሉ ጋር የመቆማቸው ጉዳይ የተባበሩት አረብ ኤምሬትስና እስራኤል እንደዚሁም አብዛኞቹ የምዕራባውያን አገራት አርኤስኤፍን የመርዳታቸው ጉዳይ በሱዳን ያለው ሁኔታ ለአልቡርሃን አጣብቂኝ ሲሆን ለሄሚቲ ደግሞ ትልቅ ተስፋን ያመጣ ነው ተብሏል። በአንጻሩ ፕሬዝዳንት ኢሳያስ አፈወርቂ አሁን ላይ አጣብቂኝ ውስጥ መውደቃቸውን የሚያሳዩ መረጃዎች እንዳመላከቱት ደግሞ በኤርትራ ውስጥም ሆነ በጅቡቲ እንደዚሁም በሱዳን ውስጥ እየተፈጠሩ ያሉ አዳዲስ ለውጦች እነኚህ የቀጠናው አዛውንት መሪዎች የመሸኘታቸው ጉዳይ በእርግጥ አይቀሬ እንደሆነ ያመላከቱ ናቸው ተብሏል። ለዚህ ደግሞ በዋናነት ከሰሞኑ አሜሪካን ጨምሮ ፈረንሳይ፣ የአውሮፓ ህብረትና በተለይም እስራኤልና የተባበሩት አረብ ኤምሬትስ እንደዚሁም ራሽያን የመሰሉ አገራት ወደ ኢትዮጵያ የማማተራቸው ጉዳይ
ኢትዮጵያና ኤርትራን ያወዛገበው የባህር በሩ ጉዳይ በኢትዮጵያ የበላይነት እንደሚጠናቀቅና ኢትዮጵያም በቀጠናው የሰላም ማስከበር ታሪኳን የምታስቀጥልበት ቀጠናውንም ደህንነቱን ለማስጠበቅ አለኝ የምትለውን ከባድ ጦር የምታሰማራበት አዲስ ተልዕኮም በእነ አሜሪካና በአውሮፓ ህብረት እንደዚሁም በፈረንሳይ መንግሥት ሊሰጣት እንደሚችል ተመላክቷል ተብሏል። ኢሳያስ አፈወርቂ አሁን ላይ የመጨረሻ የሚሉትን ካርድ የሚመዙ ከሆነ የኢትዮጵያ መንግሥትን ጨምሮ የኬንያና የተባበሩት አረብ ኤምሬትስ እንደዚሁም የእስራኤልና የአሜሪካ መንግሥታት ለሄሚቲ የተለየ ድጋፍን ሊያደርጉ ይችላሉ የሚልም አዲስ ትንበያ እንዳለ ተመላክቷል። ይህ ከሆነ ደግሞ በሱዳን የሚኖረው ለውጥ በእርግጥም በሄሚቲ የበላይነት የሚጠናቀቅ እንደሚሆን የሚጠበቅ ሲሆን ይህ ጉዳይ ሱዳንን ጨምሮ ግብፅ፣ ሳውዲ አረቢያና እስራኤል እንደዚሁም የተባበሩት አረብ ኤምሬትስና ኳታር አዲስ ፍጥጫ ውስጥ እንዲገቡም ሊያደርግ ይችላል ተብሏል። በተለይም በቀጠናዊ የበላይነት ጉዳይን ለማስጠበቅ በሚል የተባበሩት አረብ ኤምሬትስና ሳውዲ አረቢያ በገቡበት ቀጠናዊ ውዝግብ ምክንያት ግብፅ ሳውዲ አረቢያን ተከትላ ከሳውዲ አረቢያ ጎን መቆሟን ስታረጋግጥ፣ የተባበሩት አረብ ኤምሬትስ ደግሞ ከእስራኤል ጋር የመጣመሯ ጉዳይ ቀጠናው በእርግጥም በነተባበሩት አረብ ኤምሬትስ የበላይነት ሊዘወር የሚችልበት ዕድል ሰፊ እንደሆነ ተመላክቷል። ይህ ደግሞ በዋናነት እስራኤል ስትሆን ከእስራኤል ጀርባ ያሉት እነ አሜሪካና የአውሮፓ ህብረት አባል ሀገራት የመሆናቸው ጉዳይ ደግሞ በእርግጥም ከኢትዮጵያ ጋር የተጣመረችው የተባበሩት አረብ ኤምሬትስ ድል እንዲቀናት ሊያደርግ እንደሚችል መረጃው አመላክቷል። በሌላ በኩል አልሲሲ በሰሜናዊ የህንድ ውቅያኖስ በተለይም በጅቡቲ የባህር ዳርቻና በሶማሌ ደቡባዊ አካባቢ ጥለውታል የተባለው መልህቅ ሁለቱ መሪዎችን ወደ ራሳቸው በማምጣት ሀገራቱ ለግብፅ እንዲሰሩ የማድረግ ዓላማው አሁን ላይ የከሸፈ መሆኑን የሚያሳይ መረጃ እንዳመላከተው ደግሞ ግብፅ በሶማሊያ የጀመረችው እንቅስቃሴ በቱርክ የበላይነት ስለተወሰደባት አሁን ሶማሊያን ለቱርክ የምትተውበት ዕድል በእጅጉ እየሰፋ መምጣቱን ያመላከተ ሲሆን፣ በሌላ በኩል የጅቡቲ ጉዳይ አሁን ድረስ ያልተለየ መሆኑና በእርግጥም ግብፅ ወደ ጅቡቲ ሙሉ በሙሉ ጠልቃ ለመግባት ሙከራ የምታደርግ ከሆነ ኢትዮጵያ አማራጭ ስለሌላት በቀጥታ እርምጃ ለመውሰድ የምትገደድ የመሆኗ ጉዳይ ኢስማኤል ኡመር ጊሌ የሚመሩት መንግሥትና ፕሬዝደንቱ ራሳቸው ከፍተኛ የሆነ ጭንቀት ውስጥ እንዲወድቁና አጣብቅኝ ውስጥ የመሆናቸውን ጉዳይ ያረጋገጠ ነው ተብሏል። ቀጠናው በዚህ አይነት ሁኔታ ውስጥ አሁን ላይ እየተፋፋመ ባለ የጂኦፖለቲክስ ጡዘት ውስጥ በገባበት በዚህ ጊዜ ኢትዮጵያ ዲፕሎማሲ የበላይነቱን የተቆጣጠረችበት መንገድ በርካቶችን ያስገረመ ሲሆን፣ በተለይም የተጣመረቻቸው ኃይሎች በቀጠናው የጦር ሰፈር ያላቸውና አቅማቸውም ጠንካራ የመሆኑ ጉዳይ እነ ግብፅን አሳስበዋል ተብሏል። ይህ ደግሞ ግብፅ ማንኛውንም አይነት የጦር መስበቅ ሙከራ ውስጥ እንዳትገባ ከማድረጉም በላይ ወደ ድርድር የምትመጣበት አግባብ ቅርብ ሊሆን እንደሚችል ተመላክቷል ተብሏል። ይህ ደግሞ በዋናነት ኢትዮጵያ የባህር በሩን የምታገኝና የአሰብ ወደብ አካባቢና በተለይም የቀይ ባህር መግቢያ የሆነውን ደቡባዊ የቀይ ባህር ግዛትን የምትቆጣጠር ከሆነ ግብፅ ከሱዌዝ ካናል የምታገኘውን ገቢ አጠናክራ ለማስቀጠልና ገቢዋም እንዳይቀንስ ለማድረግ የግድ የቀይ ባህር መግቢያ አካባቢን ከሚቆጣጠረው ኃይል ጋር ለመደራደር የምትገደድ ትሆናለች ተብሏል። ይህ ከሆነ ደግሞ ኢትዮጵያ ከተባበሩት አረብ ኤምሬትስ፣ ከእስራኤል፣ ከፈረንሳይና በቀጠናው የበላይነቷን በዓለም አቀፍም ደረጃ አሁን ድረስ ዓለምን ለመቆጣጠር ጥረት እያደረገች ለምትገኘው አሜሪካ ትልቅ ዕድልን የሚፈጥርና ይህም ከዚህ ቀደም ከግብፅ ጋር በማበር ኢትዮጵያ ላይ ጫና ለመፍጠር የሚሞክረው የፕሬዝደንት ዶናልድ ትራምፕ አስተዳደር ሳይወድ በግድ ኢትዮጵያን በመደገፍ ግብፅ ለዓለም አቀፍ ሕግ ተገዢ እንድትሆንና ፍትሐዊ የሆነውን የናይል ኢኒሼቲቭ ስምምነት ለመፈረም እንድትደራደር ዕድልን የሚፈጥር ይሆናልም ተብሏል። ይህ ሁኔታ አሁን ላይ በቀጠናው ያለውን የኃይል አስተላለፍ ሥርዓት ለኢትዮጵያ አዋጪ በሆነ መልኩ እንዲቃኝ ስለማድረጉ የወጡ መረጃዎች ያመላከቱ ሲሆን፣ በተለይም በጦር ጀነራሉ ሙሐመድ ሐምዳን ዳጋሎ ከፍተኛ የሆነ የኃይል እርምጃ እየተወሰደበት የሚገኘው የአልቡርሃን መንግሥት በሱዳን ውስጥ እጅ የሚሰጥ ከሆነ ወይም ድል የሚደረግ ከሆነ ኢትዮጵያ ምንም ጥርጥር በሌለው አግባብ ቀጠናው ላይ የበላይነቷን የምታረጋግጥበት በተለይም የባህር በሩን የማግኘቷ ጉዳይ በእርግጥም ቀላል የሚሆንበት ሁኔታ ሊፈጠር እንደሚችል ተመላክቷል። ይህ ሁኔታ አሁን ላይ በእጅጉ አሳሳቢና አነጋጋሪ የሆነባቸው የግብፅና የኤርትራ ሰዎች አሁን ላይ ኤርትራን በሚመለከት ምን መወሰን እንዳለብን
ቆይተን ማየት ይጠበቅብናል። ምክንያቱም በኤርትራ ባህር ዳርቻ በተለይም ከአሰብ ወደብ ቅርብ ርቀት ላይ የተባበሩት አረብ ኤምሬትስና እስራኤል የመስፈራቸው ጉዳይ ግብፅ ይህንን ሁኔታ እንዳትሞክረው ስለሚያደርጋት የግብፅ ሁኔታ እያየን እንወስናለን የሚል እንደሚሆን እየተነገረ ነው ተብሏል። የኢሳያስ አፈወርቂ መንግሥት ከግብፅ አሁን ላይ የሚያገኘው ድጋፍ እየቀነሰበት እንደሆነ የተነገረ ሲሆን በተለይም ግብፅን ጨምሮ በቀጠናው የተለያዩ እንቅስቃሴዎችን የሚያደርጉ አገራት ከኤርትራ ጋር በጥምረት እንዲሰሩ የግዴታ የሱዳን ጦርነት በአልቡርሃን አሸናፊነት እንዲጠናቀቅ በሚል ጦሩን ጭምር ለአልቡርሃን ለማሰለፍ አሁን ላይ የመጨረሻ የሚለውን ዝግጅት ለማድረግ እንቅስቃሴ ውስጥ ስለመግባቱ ተሰምቷል። በእርግጥም ይህ ሁኔታ እውን ይሆናል ወይስ አይሆንም የሚለው አነጋጋሪ ቢሆንም ኤርትራ ጦሯን ወደ ሱዳን የምታሰማራ ከሆነ ከኢትዮጵያ ጋር ለገባችበት ውዝግብ የትኛውን ጦር ልታሰማራ ነው? እንዴትስ ራሷን ልትከላከል ነው? የሚሉ ኃይሎች ደግሞ ይህ ሁኔታ በአፍ ብቻ ተወርቶ የሚቀር እንጂ ኤርትራ ወደ ሱዳን የምታሰማራው አለኝ የምትለው ጦር የላትም። እንደውም ይህ ከመሆኑ በላይ በዋናነት ስጋት ውስጥ የሚጥለው የኤርትራ መንግሥት ከኢትዮጵያ ጋር ለገባበት ውዝግብ ጦርነት የሚቀሰቀስ ከሆነ የቱን ጦር አሰማራለሁ የሚለው ስጋት እንደሆነ የሚያመላክቱ የጂኦፖለቲክስ ባለሙያዎች በበኩላቸው አሁን ላይ የሻዕቢያ መንግሥት በኢትዮጵያ ውስጥ ጉዳይ ውስጥ እጁን ዘለግ አድርጎ በማስገባት የተለያዩ የታጠቁ ኃይሎችን በኢትዮጵያ ውስጥ ጦርነትን እንዲከፍቱ በማድረግ እያዋጋ ያለበት መንገድ በኢትዮጵያና በኤርትራ መካከል ቀጥተኛ ጦርነት እንዳይቀሰቀስና ምናልባትም በኢትዮጵያና በኤርትራ መካከል ቀጥተኛ ጦርነት የሚከፈት ከሆነ የኤርትራ መንግሥት እንደሚሸነፍ ስለሚያውቅ ነው ሲሉም የትንታኔያቸው መደምደሚያ ሐሳብ አድርገው ሰጥተዋል። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለዘለቃችሁ በእጅጉ እያመሰገንን በቀጣይ በሌሎች ርዕሰ ጉዳዮች ሌሎች መረጃዎችን ይዘን እስክንመጣ ለአሁኑ ተሰናበትናችሁ። ሰላም።